ፋይናንስ ዳውን ይሆናል። አንዳንድ ጊዜ ሰዎች ጀርባ ይሰጡሃል። አንዳንድ ጊዜ እግዚአብሔር በከባድ ጉዳይ ውስጥ ይመራሃል። የዛን ጊዜ የሆነ በቃላት ልትናገረው የማትችለው አይነት ዝቅታ ከተሰማ አትጠራጠር። እንደ ባለሙያ እነግርሃለሁ፣ ቀጥሎ ያለው ከፍታ ነው። አሜን በል። አለው ጉዳይ ዝም ብሎ አይደለም። በጨለማው በኩል የሚመራኝ በከባዱ መንገድ የሚመራኝ ዝም ብሎ አይደለም። ይገርማል። እምነቴን ሊያጠነክረው ነው። ይገርማል። እስራኤልን በኤርትራ ባህር በምድረ በዳ በግብፅ የመራ አምላካችን ምክንያት አለው። ይገርማል። ምክንያት አለው። ከፊት ለፊት የተንጣለለው ኤርትራ በላይ እግዚአብሔር አምላክ የነገሥታት ንጉሥ የጌቶች ጌታ እንደሆነ በመዝሙር መጽሐፍ ምዕራፍ 23 ከቁጥር 1 ጀምሮ ያለውን እግዚአብሔርን ቃል እንደዚህ ያነባለሁ። እግዚአብሔር እረኛዬ ነው፣ አንዳችም አይጎድልብኝም። በለመለመ መስክ ያሳርፈኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን ይመልሳታል፣ ስለ ስሙም በጽድቅ መንገድ ይመራኛል። በሞት ጥላ ሸለቆ ውስጥ ብሄድ እንኳን አንተ ከኔ ጋር ስለሆንህ ክፉን አልፈራም። በትርና ምርኩዝ እነሱ ያጽናኑኛል። ጠላቶቼ እያዩ በፊቴ ማዕድ አዘጋጀህልኝ። ራሴን በዘይት ቀባህ፣ ጽዋዬም ሞልቶ ይፈሳል። በሕይወቴ ዘመን ሁሉ በጎነትና ምሕረት በርግጥ ይከተሉኛል። እኔም በእግዚአብሔር ቤት ለዘላለም እኖራለሁ። እግዚአብሔር መንገድ በዚህ ጋር ነው ሊባል በማይችል መልኩ እጅግ አስደናቂና አስገራሚ ነው። እግዚአብሔርም በሰሜን ስትጠብቁት በደቡብ ይመጣል፣ በምስራቅ ስትጠብቁት በምዕራብ ይመጣል፣ በየብስ ስትጠብቁት በባህር ይመጣል፣ በምድር ስትጠብቁት በሰማይ ይመጣል። እግዚአብሔር አምላክ ልጆቹን የሚመራ አምላክ ነው። የሚመራ ብቻ ሳይሆን ደግሞ ወደ ነገራቸው የተስፋ ቃላቸው የሚያደርሳቸው፣ የሚጠብቃቸው፣ የሚሸከማቸው ድንቅ አምላክ ነው። ወዳጆቼ በዚህ ማለዳ የምንካፈልበትን ርዕስ እንደነገርኳችሁ በሸለቆ ውስጥ ስታልፍ የሚል ይሆናል። በሕይወት መንገድ ላይ ከፍታዎችም ዝቅታዎችም አሉ። ሁሌ ከፍታ፣ ሁሌ መከበብ፣ ሁሌ ሙላት፣ ሁሌ ድል ብቻ ሳይሆን አንዳንድ ጊዜም ደግሞ ብቸኝነት፣ ዝቅ ማለት ወይንም ደግሞ በአንዳንድ የሕይወት ፈተናዎች ውስጥ ማለፍ በሰው ሕይወት ውስጥ የተለመደ ጉዳይ ነው። ሕይወት ከተራራና ከሸለቆ የተሰራች ነች። ወዳጆቼ አንዳንድ ጊዜ ሁሉም ነገር ቀና ይሆናል፣ ሌላ ጊዜ ደግሞ ሁሉም ነገር ተቃራኒ ይሆናል። እንደዚህ ገጥሟችሁ የሚያቅ ይመስለኛል። አንዳንድ ጊዜ ባሰባችሁት ባልጠበቃችሁት የሕይወት መንገድ ላይ ብዙ ነገሮች ቀና ይሆናሉ። ይከፉብኛል ወይንም ደግሞ ይጠነክሩብኛል ብላችሁ የምታስቧቸው ነገሮች ከሐሳባችሁ ከግምታችሁ በተለየ መልኩ ቀና ይሆናሉ። ሌላ ጊዜ ደግሞ በጣም ተዘጋጅታችሁ ጸልያችሁ አስባችሁ በጉዳዩ ላይ በቁርጠኝነት እየተራመዳችሁ ነገሮች ሁሉ ተቃራኒ የሚሆኑባቸው ጊዜያቶች አሉ። እንደነገርኳችሁ በሕይወት መንገድ ላይ ሁሌ ከፍታ ወይም ተራራ የለም። ዝቅታም ከፍታም ተራራም አለው። ሕይወት ከተራራም ከሸለቆም ከከፍታም ከዝቅታም ከተቀባይነትም ከመገፋትም ከሙላትም ከጉድለትም ከደስታም ከሐዘንም ከሁለቱም ተሰላስላ የተሰራች እንደሆነች አስባለሁ። ምናልባት ደግሞ ምን ያህል ዝቅ እንዳላችሁ ለመናገር እስከሚቸግራችሁ ድረስ ደግሞ የምትደርሱበት ጊዜ ይኖራል። ማለትም ምን ያህል እየተፈተናችሁ እንደሆነ፣ ምን ያህል ወደ ኋላ እንደቀራችሁ፣ ምን ያህል በአስጨናቂና ከባድ በሆነ ሁኔታ ውስጥ እያለፋችሁ እንደሆነ ለመናገር እንኳን እስከሚቸግራችሁ ድረስ አንዳንዶቻችሁ በአንዳንድ ጉዳይ፣ ለሌሎቻችሁ ደግሞ በሌላ ጉዳይ እንደዚህ አይነት የሕይወት መንገድ ላይ ታልፋላችሁ። በጠይቃችሁ ቃላት ፈልጋችሁ ልታገኙ በማትችሉት አይነት ዝቅታ ውስጥ እያለፋችሁ ያላችሁ፣ መገፋት ውስጥ፣ ማዕበል ውስጥ፣ ተግዳሮት ውስጥ ወይንም ደግሞ የሕይወት ጥያቄ ውስጥ ባልጠበቃችሁት የሕይወት ጥያቄ ውስጥ ያላችሁ አላችሁ። ምናልባት ከ10 ከ15 ዓመት በፊት ተማሪ በነበራችሁ ጊዜ ከወላጆቻችሁ ጋር ስትኖሩ ፕላን ካደረጋችሁት ካሰመራችሁት ከታያችሁ ከዛ ነገር በተቃራኒው እየኖራችሁ ያላችሁ ሰዎች ትኖራላችሁ። ደግሞ የሚገርመው እግዚአብሔር አምላክ በግልጽ አማርኛ በሚገባችሁ ቋንቋ ለእናንተ 1 2 3 ብሎ ነግሯችሁ ሲያበቃ ከዛ በተቃራኒ
ቋንቋ በመታጡለት የህይወት ማዕበል ውስጥ የምትደፈቁና በዛ ውስጥ ያለፋችሁ ያላችሁ ሰዎች በዚህ ውስጥ ልትኖሩ ትችላላችሁ። ወዳጆቼ በዚህ አሁን ያነበብኩላችሁ የመጽሐፍ ቅዱሳችን የመዝሙር መጽሐፍ ምዕራፍ 23 በጣም ከመጽሐፍ ቅዱሳችን ውስጥ ታዋቂ ከሚባሉ ክፍሎች መካከል አንዱና ዋነኛው ነው። እግዚአብሔር እረኛዬ ነው፣ አንዳች አይጎድልብኝም። በለመለመ መስክ ያሳርፈኛል፣ በረፍቱ ዘንድ ይመራኛል። ነፍሴን ይመልሳታል፣ ስለ ስሙም በጽድቅ መንገድ ይመራኛል። በሞት ጥላ ሸለቆ ውስጥ እንኳን ብሄድ አንተ ከኔ ጋር ስለሆንክ ክፉን አልፈራም ብሎ የዘመረው ዳዊት እስክትገረሙ ድረስ የሚታወቅ ከመጽሐፍ ቅዱሳችን ውስጥ ዋና የሚባል ክፍል ነው። እንደምታውቁት ዳዊት የተቀባ ነው፣ በእግዚአብሔር የተወደደ ነው። ዳዊት እረኛ ነው፣ ድል አድራጊ ነው። ነገር ግን ደግሞ የሚያልፍበትን መንገድ በመዝሙር አድርጎ እንደዚህ ያቀርብልናል። በሸለቆ ውስጥ ስታልፍ ወዳጆቼ ከዚህ በኋላ የቱንም ነገር ልትቆጣጠረው እንደማትችል ይሰማሃል። አንዳንድ ጊዜ በዝቅታ ውስጥ ከአቅማችሁ በታች ከተነገራችሁ በታች ከምታውቁት በታች ከተዘጋጃችሁት ነገር በታች በሸለቆ ውስጥ ስታልፉ ምኑንም ነገር የትኛውንም ነገር ልትቆጣጠሩ እንደማትችሉ ይሰማችኋል። ከዚህ በኋላ ሁኔታው እንጂ እናንተን የሚመራችሁ እናንተ ሁኔታውን እንደማትመሩት እንደዛ ታስባላችሁ። እሱ ብቻ አይደለም፣ የተስፋ መቁረጥ ሁሉ ስሜት ይሰማችኋል። እኔ በጣም የሚገርመኝ ነገር በጣም ፖቴንሻል ያላቸው አቅም ያላቸው ትልልቅ ነገር መስራት የሚችሉ ሰዎች በተደጋጋሚ ጊዜ በተስፋ መቁረጥ ስሜት ውስጥ ያልፋሉ። ወዳጆቼ በሸለቆ ውስጥ ስታልፉ እሱ ብቻ አይደለም፣ ህይወት ወደማትፈልጉት አቅጣጫ እየሄደች እንደሆነ ይሰማችኋል። እናንተ የምትፈልጉት ወደ ሌላ አቅጣጫ እንድትሄድ ነው፣ ህይወት ደግሞ ወደ ሌላ አቅጣጫ እንደሄደች ይሰማችኋል። ምክንያቱም ያ ጊዜ በሸለቆ ውስጥ የምታልፉበት ጊዜ የዝቅታ ጊዜ ስለሆነ፣ የከበባ የአጀባ ጊዜ ስላልሆነ፣ ልክ በከፍታ ላይ በተራራ ላይ ስትወጡ ጓደኛውም አጀባውም አሎባዩ በጣም ብዙ ነው። የሞላ ጊዜ የተሳካ ጊዜ ሁሉ ነገሩ ሰው ሁሉ ከናንተ ጋር ነው የሚሆነው። ልክ ግን ቫሊዩ ስትገቡ ሸለቆ ስትገቡ ያኔ ብቻችሁን ስለምትሆኑ ወዳጆቼ ህይወት በማትፈልጉት አቅጣጫ ትዳር፣ ስራ፣ አገልግሎት፣ ጮኝነት፣ የተለያየ ጉዳይ በማትፈልጉት አቅጣጫ እየሄደ እንደሆነ ሊሰማችሁም ይችላል። እሱ ብቻ አይደለም፣ ዳዊት በጠላቱ በሳኦል እጅ ሊሞት እንደሆነ እንደተሰማው እምትሞቱ መስሎ ሁሉ ሊሰማችሁ ይችላል። ከምታልፉበት ዝቅታ የተነሳ ማለት ነው። አሁን እኔ ይሄን ዓመት እሻገራለሁ፣ አልፋለሁ፣ ይሄን ሁኔታ አልፌ ሰው ሆናለሁ፣ እቆማለሁ፣ አሸንፋለሁ እምትሞቱ እስከሚመስላችሁ ድረስ በእንደዚህ አይነት በሸለቆ ውስጥ የምታልፉበት ጊዜ ቀላል የሚባል አይደለም። እንድሰሙኝ ይፈልጋለሁ። ዛሬ ለነፍሳችሁ ለናንተ ለራሳችሁ በግላችሁ የምትሰሙትን ቃል ነው የምነግራችሁ። ይሄ የተቀባ በእግዚአብሔር የተወደደ እንደ ልቤ የተባለ ሰው በሞት ጥላ ሸለቆ ውስጥ ባለፍኩ ጊዜ ብሎ ካለ አንተ የቱንም ያህል የተማርክ የተመራመርክ ብትሆን ጌታን የምትወድ ብትሆን ሁሌ በከፍታ ሁሌ በሙላት ሁሌ በስኬት ላታልፍ ትችላለህ። አንዳንድ የህይወት ምዕራፎችን ከሚስት ጋር አትሄደውም። አንዳንድ የህይወት ምዕራፎችሽን ከባልሽ ጋር አትሄጂውም። አንዳንዱን ከጓደኛ ጋር አትሄደውም፣ ከቤተሰብ ጋር አትሄደውም። ብቻህን እግዚአብሔር አንተ እንድትሄድበት ያሰመረልህ የሚያሰምርልህ መንገድ እንዳለ ማወቅ አለብህ። በሸለቆ ስታልፍ አንዳንድ ጊዜ ደግሞ የሚሰማህ ነገር ምንድነው? እግዚአብሔር እንደሌለ ወይም እግዚአብሔር እንደተወ ሁሉ ይሰማል። በእንደዚህ አይነት ሁኔታ ውስጥ ሆኜ እግዚአብሔር ከኔ ጋር እንዳለ በምንም ማብራሪያ ልታሳምነኝ አትችልም እስከምትል ድረስ ሁኔታው የሚያስረዳ የምታልፍበት ጨለማ የህይወት ፈተናውና ክብደቱ የሚነግርህ ወይ እግዚአብሔር እንደሌለ የለም። እንደዛ እንዳለው አገልጋይ ማለት ነው። ከከበደው ፈተና የተነሳ አብረውት የሚያገለግሉ ሰዎችን ጠርቶ ወደ ቢሮ አስገብቶ ዘግቶ እኔ እምላችሁ አለ እግዚአብሔር ግን አለ ብሎ እንዳለ እሱ እኮ አለ ብሎ ሰብኳል፣ አለ ብሎ ዘምሯል፣ አለ ብሎ አገልግሏል። እግዚአብሔር አለ ብሎ እግዚአብሔር በሱ ተጠቅሟል። ነገር ግን ከሚያልፍበት የህይወት መንገድ ክብደት የተነሳ እግዚአብሔር እንደሌለ ሁሉ እንደተሰማው አስታውሳለሁ። እግዚአብሔር እንደተወህም ይሰማል በሸለቆ ውስጥ ስታልፍ ወዳጆቼ። እግዚአብሔር ግን የተራራም የሸለቆም አምላክ ነው። እግዚአብሔር በተራራ ላይም ይሰራል፣
እግዚአብሔር በሸለቆ ውስጥም ይሰራል። እደግመዋለሁ፣ አሜን እንድትሉ ፈልጋለሁ። እግዚአብሔር አምላክ የተራራም የሸለቆም አምላክ ነው። እስቲ በደንብ አርጉና አሜን በሉ። እስቲ በደንብ አርጉና አሁንም አሜን በሉ። በሸለቆ ውስጥ ብዙ ነገር ላታገኙ ትችላላችሁ፣ ልታጡ ትችላላችሁ፣ ልትፈተኑ ትችላላችሁ፣ ልትቸገሩ ትችላላችሁ። ይሄ ማለት ግን እግዚአብሔር አይሰራም ማለት አይደለም። እግዚአብሔር አምላክ በተራራ ላይ ይሰራል። እግዚአብሔር በከፍታ ላይ ይሰራል። at the same time ደግሞ በብቸኝነታችሁ በጣም በከበዳችሁ የህይወት ማዕበል ውስጥ ባላችሁበት በዛ ጊዜ ማዳኑ፣ ታላቅነቱ፣ ኤልሻዳይነቱ፣ ገዢነቱ፣ አምላክነቱ የሚያሳይ የሚገልጥ የሚሰራ አምላክ እንደሆነ እንድታቁ እፈልጋለሁ። በመግቢያ ላይ ያነበብኩላችሁ የመዝሙር መጽሐፍ ምዕራፍ 23 ከመጽሐፍ ቅዱሳችን ውስጥ በጣም ታዋቂ የሆነ ክፍል ነው። በዳዊት ዘመን እረኞች በክረምት ጊዜ በጎቻቸውን ወደ ቆላ ይዞ መውረድ የተለመደ ነው። ምክንያቱም በተራራ ላይ በከፍታ ላይ ብርዱ ዝናቡ ጠንካራ በሚሆንበት ጊዜ ቁሩ በጣም ከባድ በሚሆንበት ጊዜ ዳዊት እረኛ በነበረበት ዘመን ልክ ክረምት ሲሆን በጎቻቸውን ይዘው ወደ ቆላ ይወርዳሉ። ከዛ ወራት አልፈው በጋ ሲመጣ ደግሞ በቆላው ላይ የሙቀቱ መጠን ስለሚጨምር ውሃው ስለሚጎድል ሳሩ ስለሚደርቅ ደግሞ እንደገና በጎቻቸውን ይዘው ወደ ከፍታው መመለስ ስላለባቸው ብቸኛው አማራጭ የፍልስጤም ሸለቆዎችና ገደሎች ናቸው። እና ዳዊት ይሄን በደም ከህይወቱ ኤክስፒሪየንስ ያውቀዋል። ክረምት ሲሆን ተራራ ላይ መቆየት አይቻልም። when altitude increase temperature decrease እንደሚል ጂኦግራፊ ማለት ነው። ልክ ክረምት ሲሆን በደጋው ብርዱ ከባድ ነው፣ ቁሩ ከባድ ነው፣ በረዶ አለ፣ ምቹ አይደለም። ለበጎቹ ምቹ የሆነ ሳር ምቹ የሆነ ውሃ አይገኝም። ስለዚህ ልክ ክረምት ላይ በጎቻቸውን ይዘው ወደ ቆላ ይወርዳሉ። እዛ ውሃ አለ፣ እዛ የተለያየ ነገር አለ። ልክ ደግሞ በጋ ሲመጣ ፀሐዩ ከባድ ስለሚሆን እንደገና ወደ ከፍታው መመለስ አለባቸው። ወዳጆቼ ታዲያ ዳዊትና አብረውት በረኝነት አገልግሎት ውስጥ የተሰማሩ ሰዎች በጎቻቸውን ወደ ከፍታው ለመመለስ ብቸኛው አማራጫቸው የፍልስጤም ሸለቆዎችና ገደሎች ናቸው። ለዚህ ነው ዳዊት ሲናገር እግዚአብሔር እረኛዬ ነው፣ የሚጎልብኝም አንዳች ነገር የለም። በለመለመ መስክ ያሰማራኛል፣ በረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ብሎ ይናገራል። ወዳጆቼ ምናልባት በሸለቆ ውስጥ የምታልፍበትን ምክንያት ላታውቅ ትችላለህ። ወደ አንተ ህይወት፣ ወደ አንተ አገልግሎት፣ ወደ አንተ መንገድ፣ ወደ አንተ ጥሪ ስመጣ ምናልባት በሸለቆ ውስጥ የምታልፍበትን ምክንያት ላታውቅ ትችላለህ። ለምን እንደዚህ አይነት ቅርቃር ውስጥ እንደገባ፣ ለምን ህይወት እየታገለ ፈተና እየበዛብ እንደሆነ፣ ለሌሎች ሰዎች የቀለለ ለአንተ ለምን እየከበደ እንደሆነ ምክንያቱን ላታውቅ ትችላለህ። ምክንያቱን የሚያውቀው እረኛው ነው። ሲዝኑን፣ ጊዜውን፣ ሰዓቱን እየጠበቀ አንተ የት መሰማራት እንዳለብህ፣ እንዴት መግባት እንዴት መውጣት እንዳለብህ የሚያውቀው እረኛክ ነው። እረኛክ ደግሞ ሲመራክ ሁሌ አያማክርህም። እረኛክ ሲመራክ ሁሌ አይነግርህም፣ ሁሌ አያብራራልህም። የከመልካምነቱ ከደግነቱ ከበጎነቱ የተነሳ እሱ እረኛክ ይመራሃል። እና በእርግጠኝነት የምነግራችሁ ነገር ምንድነው? ቀና ብላችሁ በደም ስሙኝ። እኔን ሁለት መሰረታዊ ነገር ስለ ሸለቆ እንድታውቁ ፈልጋለሁ። አንደኛው በሸለቆ ውስጥ የምታልፍበትን ምክንያት ላታውቅ ትችላለህ። የቱ ጋር ነው የሳትኩት? ምንድነው ያጠፋሁት? ይሄ ነገር ለምንድነው በኔ ህይወት እየሆነ ያለው? ለምሳሌ አንዳንዶቻችሁ ሸለቆ መዘግየት ነው። የአንዳንዶቻችሁ ሸለቆ የልጅ አለመውለድ ነው። የአንዳንዶቻችሁ ሸለቆ በስራችሁ ተግዳሮት ነው። ብቻ ይለያያል። የምታልፉበት የህይወት መንገድ ይለያያል። ካላችሁበት የህይወት አውድ አንጻር እንድትሰሙኝ ይፈልጋሉ። ምክንያቱ ምን እንደሆነ በሳይንስም በመንፈስም አብራርተ ልትደርስበት በማትችልበት መልስ የማታገኝላቸው የህይወት ጉዳዮች ብዙ ናቸው። ለምን እንደዚህ ሆነ ብለህ ብትል መልስ የማታገኝ። አሁን ይሄን ነገር መሸከም እችላለሁ? በህልምም በውንም አስበህ የማታውቀውን ጉዳይ አሁን ጉዳይ አድርገህ እየኖርክ ያለ ሰው እዚህ ውስጥ ልትኖር እንደምትችል አስባለሁ። ስለዚህ በሸለቆ ውስጥ ስታልፍ ማወቅ ያለብህ የመጀመሪያው ነገር በሸለቆ ውስጥ ለማለፍ ምክንያቱ ምን እንደሆነ ላታውቅ ትችላለህ። አንዳንዶቻችሁ ሐኪም ጋር ሄዳችሁ ተመርምራችሁ
አረ ምንም ችግር የለም ተብላችሁ ጥያቄው ግን እናንተ ጋር ይኖራል። ወይንም ደግሞ ከምታስቡት የህይወት መንገድ ውጪ በትዳር በህይወት በተለያየ መንገድ ላይ ብቻ የምትፈተኑ ሰዎች ልትኖሩ ትችላላችሁ። ሁለተኛው ስለ ሸለቆ እንድትረዱ የምፈልገው ነገር ምንድነው? በሸለቆ ውስጥ የምትቆዩበትን ጊዜ ላታውቁት ትችላላችሁ። ምን ያህል እዛ ሁኔታ ውስጥ እንደምትቆዩ አታውቁትም። ምን ያህል እየተፈተናችሁ እየታገላችሁ ምን ያህል በዛ ሁኔታ ውስጥ እንደምታልፉ አታውቁትም። 1 ወር 2 ወር 3 ወር 6 ወር 6 ዓመት 10 ዓመት አይታወቅም። በሸለቆ ውስጥ የምታልፍበትን ጊዜ የሚያውቀው እግዚአብሔር ነው። ሰዓቱን የወሰነው እግዚአብሔር ነው። አሁን ይህን ቃል በደንብ በወኔ እንዲሰማኝ የምፈልገው እረኛ እንዳለው የሚያውቅ ሰው ነው። እግዚአብሔር እረኛዬ ነው አለ ዳዊት። ማይጋ እግዚአብሔር እረኛዬ ነው። አባቴ አይደለም እናቴ አይደለም ገንዘብ አይደለም፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። ሃሌሉያ! እስቲ በደንብ አርኩና አሜን በሉ። ለምን ያህል ጊዜ ነገራችሁ ሳይናገር ሳይፈወስ ሳይከፈት ነገራችሁ ሳይለወጥ እንደምትቆዩ አታውቁም። ላታውቁ ትችላላችሁ። እግዚአብሔር ነው የሚያውቀው። ምናልባት እኮ ቢነግራችሁ እርፍ ትላላችሁ። በቃ ትጠብቃላችሁ። ያንን ቀን በቃ ያንን ቀን ትጠብቃላችሁ። መቼ ነው የሚፈወሰው? መቼ ነው የሚለወጠው? መቼ ነው የሚቀየረው ብላችሁ አይ በቃ የዛሬ 5 ዓመት ነው ከተባልክ ቁርጥህን አውቀህ ስራህን እየሰራ መዝሙርን እየዘመርክ ትጠብቀዋለህ። ግን እረኛክ የሚገርም ነው። ለምን ያህል ጊዜ በዛ ነገር ውስጥ እንደሚያሳልፍ አይነግርህም። እና አንደኛ ምክንያቱን ላታውቅ ትችላለህ። ሁለተኛ በምን ያህል ጊዜ እዛ ነገር ውስጥ ልትቆይ እንደምትችል ላታውቅ ትችላለህ። የሸለቆህን ምክንያትና የምትቆይበትን ጊዜ ባታውቅም አንድ ነገር ግን እንድታውቅ እፈልጋለሁ። የሸለቆህን ምክንያት ባታውቅም በሸለቆ ውስጥ የምትቆይበትንም ጊዜ ባታውቅ አንድ ነገር ግን ማወቅ አለብህ። ሙሉ ህይወትህን በተራራ ላይ ብቻ እንደማትኖር ማወቅ አለብህ። ሙሉ ህይወትህን አንተ ራስን ካወቅበት ጊዜ ጀምሮ ሙሉ ህይወትህን በተራራ ላይ ብቻ እንደማትኖር ማወቅ አለብህ። እየታጀብክ ብቻ እንደሞላልህ ብቻ እንደተቀበሉ ብቻ ሰዎች እንዳጨበጨቡልህ ብቻ በቃ ውጥት ድርግ ግዝት ብልት ልብስ የሚባል ገብቶሃል አይደለ? ሁል ጊዜ በተራራ ላይ ብቻ ኖረ እንደማትጨርስ ግን ማወቅ አለብህ። በተለይ ፕሮግራም ካለብህ እግዚአብሔር ባንተ ህይወት ላይ ዓላማ ካለው ትልልቅ ነገሮች በውስጥ እንዳሉ ከምታውቅ ከሆነ ሁሉንም ህይወትህን በተራራ ላይ እንደማትኖረው ማወቅ አለብህ። የሆነ የእድሜ ጊዜ አለ። የሆነ ቀናት የሆኑ ወራቶች አሉ። ዳውን በሆነ ሁኔታ ውስጥ የምትገባበት ይሄን ማወቅ አለብህ። በቃ ይሄን ማወቅ አለብህ። ስለዚህ በእርግጠኝነት እነግራለሁ። ለምሳሌ ሙሴ 40 ዓመታትን በምድረ በዳ አሳልፏል። ዳዊት 17 ዓመታት ተቅበዝብዟል። ጳውሎስ ብዙ ዓመታት በእስር ቤት አሳልፏል። ይሄ የእግዚአብሔር ልጆች በተለይም ደግሞ ትልልቅ ነገር ያለባቸው ሰዎች ባህሪ ነው። ሙሉ ህይወትን በምቾት በድሎት በተቀባይነት በተወዳጅነት በተፈላጊነት ብቻ ላታሳልፍ እንደምትችል ማወቅ አለብህ። ሁለተኛው ስለ ህይወት ሸለቆ ማወቅ ያለብህ ነገር ምንድነው? ሁለተኛው ያለምንም ማስጠንቀቂያ ሊመጣ እንደሚችል ማወቅ አለብህ። ነግሮ ቢመጣ ትዘጋጃለህ። አሁን ቀጣዩ ሲዝን የቫሊ ሲዝን የሸለቆ ሲዝን የምትወርድበት የምትፈተንበት ተግዳሮቶች ውስጥ የምትገባበት ጊዜ ነው ተብሎ ሪማይንደር ተልኮልህ ማስታወሻ ተልኮልህ ማስታወቂያ ተለጥፎ ላይሆን ይችላል። ሸለቆ ውስጥ የምትገባው ወይም ሸለቆ የሚመጣው ድንገት እንደ ትናንት በስቲያ በሰው መካከል ሆነ እንደ ዛሬ ብቻ ልትሆን ትችላለህ። ድንገት እንደ ትላንትና የምትገዛ የምትሸጥ የምትለውጥ ሆነ እንደ ዛሬ ነገሮች ሁሉ ቀጥ ሊሉ ይችላሉ። የህይወት ሸለቆ ያለ ማስጠንቀቂያ ወደ ህይወትህ እንደሚመጣ ማወቅ አለብህ ወዳጆቼ። ሶስተኛው ስለ ሸለቆ እንድታቁ የምፈልገው ነገር ምንድነው? የሸለቆውን አይነት መምረጥ አትችሉም። የኔ ሸለቆ ይሄ ይሁንልኝ ብለህ መምረጥ አትችልም። የሸለቆውን አይነት የሚመርጠው እግዚአብሔር ነው። የአንዳንዶቻችሁ ሸለቆ ፋይናንስ ሊሆን ይችላል። የአንዳንዶቻችሁ ስራ፣ የአንዳንዶቻችሁ ወዳጅ፣ የአንዳንዶቻችሁ ትዳር፣ የአንዳንዶቻችሁ ጤና የትኛው እንደሆነ ግን
እናንተ መምረጥ አትችሉም። አንደኛ ሳያስጠነቅቃችሁ ነው የሚመጣው። ሁለተኛ ይሄ ማወቅ ያለባችሁ ነገር ቢኖር እናንተ የሸለቆውን፣ የችግሩን፣ የተግዳሮቱን አይነት መምረጥ አትችሉም። የሸለቆውን አይነት የሚመርጠው እረኛችሁ ነው። ቅድም እንደነገርኳችሁ ወደ ተሻለ ቦታ በጎቹ ለመውሰድ ያለው ብቸኛ አማራጭ የፍልስጤም ሸለቆችና ገደሎች እንደሆኑ እረኛው ነው ዲተርማይን የሚያደርገው የሚወስነው። በዚህ ጋር ነው ዘንድሮ ምን ሄደው የሚለው በዚህ ጋር ነው ዘንድሮ ሰዎችን እንቀንሳለን ሊል ይችላል እረኛው። ሄሎ እየሰማ ከሆነ ማለት ነው። እና የምታልፍበትን ሸለቆ የሚመርጠው የሚወስነው እግዚአብሔር ነው። ይሄን እንድታቅ ይገባል። አራተኛ ስለ ህይወት ሸለቆ እንድታቅ የሚገባው ነገር ምን መሰለ? ሸለቆ እንደማያዳላ ማወቅ አለብህ። ሸለቆ ከሰው ሰው አያበላልጥም ብራዘር። ሁሉም ሰው በሸለቆ ውስጥ ያልፋል። ምናልባትም ከአንድ ጊዜ በላይ በሸለቆ ውስጥ ያልፋል። ከአንድ ጊዜ በላይ። አንዳንዶቻችሁ እንድታቁ የሚገባው ነገር ምንድነው? ከአንድ ጊዜ በላይ፣ ከሁለት ጊዜ በላይ፣ ከሶስት ጊዜ በላይ ዳውን በሆነ ሁኔታ ውስጥ ልታልፉ ትችላላችሁ። ሁሉም ሰው በሸለቆ ውስጥ ያልፋል። ሸለቆ አያዳላም። ሰው ከሰው አያበላልጥም። ይገርማችኋል። በደንብ ስሙኝ። እኔ ጋር ሁኑ። በጣም ታዛዥ የሆኑ በጎች እንኳን ሳይቀሩ በሸለቆ ውስጥ የማለፍ ግዴታ አለባቸው። አንድ እረኛ፣ በጎች የሚመራ እረኛ፣ በጎች የሚጠብቅ እረኛ፣ ታዛዥ፣ በጣም መልካም በጎች እንዳሉት ሁሉ ደግሞ በጣም ቀሽቃዣ፣ አስቸጋሪ፣ እዚህ ጋር በደንብ በገንዳ ምግብ ብታቀርቡላቸው የቤቱ የማይጣፍጣቸው ወደ ጎረቤት አንገታቸውን የሚያሾልኩ በጎች አሉ። አስቸጋሪ በጎች አሉ። ያቺ ቀንዷ እንጥጥ ተባረ የሆነችው በግ ተንከሲስ፣ ይገርማል። ተንከሲስ የሆነችውን በግ በሚመራበት መንገድ እረኛው በጣም ታዛዥ የሆነችውንም አብሮ ይመራታል። ይሄ መንፈሳዊ ነገር እማወራን እንደሆነ የገባው ሰው ብቻ ነው ምናምን ብሎ የሚለው። በጣም ታዛዥ በጎች እንኳን በሸለቆ ውስጥ ሊመራቸው እንደሚችሉ ማወቅ አለባችሁ። አሁን እኔ ምን አጥፍቼ ነው? ቁጭ በይ ሲል ቁጭ ብያለሁ፣ ተነሺ ሲለኝ ተነስቻለሁ፣ ተያለኝ ተውኩ፣ አርጊያ ይሄን አረኩ፣ ምን አረኩት? እኔ ይሄው በሰባይ ነው የምኖረው እና ብላችሁ ኮምፕሌን ልታደርጉ አትችሉም። በጣም ታዛዥ፣ በጣም መልካም፣ በጣም ቅን፣ በጣም ደግ በጎች እንኳን ሳይቀሩ በሸለቆ ውስጥ ሊያልፉ እንደሚችሉ እንደሚያሳልፋቸው ማወቅ አለባችሁ። አንድ በግ አንድ እረኛ 2000 3000 በጎች ሊኖሩት ይችላሉ በአይሁዶች ዘንድ። እና በቃ እዛ በግ መካከል የሚዋጋለ፣ የሚራገጣለ፣ የሚንቀሸቀሻለ። እረኛው ግን ጉዞ ሲጀምር ይገርማል፣ ሁሉም ተሰልፈው እና ያቺ አስቸጋሪዋን በግ ከጨዎቹ መካከል ተቀላቅላ፣ ጨዎቹም ከአስቸጋሪዎቹ ጋር ተቀላቅለው ምንም እንዳልተፈጠረ ምናምን እያሉ ሲሄዱ ስታይ ከሩቅ ለሚመለከት ሰው ሁሉም በጎች አንድ አይነት ይመስላሉ። እረኛው ግን በስም ያውቃቸዋል፣ በድርጊት ያውቃቸዋል፣ በደንብ ያውቃቸዋል። እና ማወቅ አለብህ፣ ይሄንን ሄሎ ማወቅ አለብህ። አንዳንድ ጊዜ ፋይናንስ ዳውን ይሆናል። አንዳንድ ጊዜ ሰዎች ጀርባ ይሰጡሃል። አንዳንድ ጊዜ እግዚአብሔር በከባድ ጉዳይ ውስጥ ይመራሃል። የዛን ጊዜ የሆነ በቃላት ልትናገረው የማትችለው አይነት ዝቅታ ከተሰማ አትጠራጠር። እንደ ባለሙያ እነግርሃለሁ፣ ቀጥሎ ያለው ከፍታ ነው። አሜን በል። ከሌላ አማራጭ መንገድ የለውም እግዚአብሔር። እኔ እንደውም እንደዚህ ብያለሁ፣ አንተ ከጻፍክ ወደ ተስፋ ቃል የሚወስድ መንገድ ሸለቆ ብቻ ነው። ወደ ተስፋ ቃል የሚወስድ መንገድ ሸለቆ ብቻ ነው። ወዳጆቼ እኔ እንደው ዝም ብዬ ኢሉዥናል ክርስቲያኒቲ እንድትኖሩ አላስተምራችሁም። እንደው ዝም ብሎ አየር ላይ የሆነ ክርስትና ብቻ አልነግራችሁም። ትወጣለህ ብቻ አይደለም ምልህ፣ ልትወርድም ትችላለህ። ወርደሃል ማለት ግን አብቅቶልሃል ማለት አይደለም። ወርደሃል ማለት ተዋርደሃል ማለት አይደለም። ለሌላ ድል፣ ለሌላ ከፍታ እግዚአብሔር አምላክ አንተን እያዘጋጀ ነው ማለት ነው እንጂ ቤትህ፣ ፋይናንስህ፣ ስራክ ላይ፣ ህይወትክ ላይ የሆነ ተግዳሮት መጥቷል ማለት በቃ አንተ አክትሞልሃል ማለት አይደለም። ሌላ ቻፕተር ሊከፈት ነው። ምክንያቱም የመጀመሪያው ቻፕተር ሲያልቅ ቻፕተር 2 ይከፈታል። ገብቷል? አንዱ ምዕራፍ ሲዘጋ ሌላ ምዕራፍ ይከፈታል።
የሰማኝ ሰው ብቻ ካለ አሜን ይበለኝ። የኔ መልእክት ነው የሚል ሰው ካለ አሜን ይበለኝ። ከዚህ ቃል በኋላ ይሄ ዓመት የአዝመራ ዓመታችን ነው። ወደ ተሻለ ቦታ የምትሻገርበት ነው። አሜን በል በደንብ አድርገህ። አሜን በል በደንብ አድርገህ። ሰይጣን አንተን ሊያስለቅስ አይችልም። በደንብ አድርገህ አሜን በል። ይገርማል። በየትኛውም አይነት ሁኔታ ውስጥ ግባ። ገብተህ ስትወጣ ግን ከመግባት በፊት እንደነበረው ሆነ አትወጣ። አመለካከት፣ አስተሳሰብ፣ አቅም፣ ጉልበት፣ ክርስትና መንፈሳዊ ህይወት እንኳን እንደ ቀድሞ አይሆንም። አለው ዓላማ፣ አለው ምክንያት፣ አለው እግዚአብሔር ጉዳይ አለው እዛ ውስጥ። እየሰማኝ ያለ ሰው ካለ አሜን ይበለኝ። አሁን ላለበት ብቻ አይደለም ለሚመጣውም ቀድመ አሜን በል። አሜን አለው። አስተሳሰብ የሚያድግበት የሚዳብርበት ነው። የዓላማ አለው። ሸለቆ ፐርፐዝ አለው። እምነትህ የሚጠነክርበት ነው። እንደ ቀድሞ አይነት ልፍስፍስ እንደው ዝብዬ ፉዬ ገላ የሆነ ፌዝ አይኖርህም። ይገርማል። እሳቱ ቢነድ ቢቀጣጠል መጠኑ ቢጨምር ባያትነንም ብለው እንታሉ። ልክ እንደዛ አንበሳ ቢዘጋጅ ጉድጓድ ቢቆፈር የጠራህን እግዚአብሔርን ሳታመነታ ልታምነው ልትከተለው ስትሮንግ ፌዝ ጠንካራ እምነት እንዲኖር ገብቷል። ስማ፣ ማንም ሰው መኪና ሊኖረው ይችላል። የተፈተነ ሰው ብቻ እምነት አለው። ማንም ሰው ቤት ሊኖረው ይችላል። በሸለቆ ውስጥ ያለፈ ሰው ብቻ ነው እምነት ያለው። ልዩነታችን የምንነዳው መኪና ሳይሆን ልዩነታችን ያለፍንበት መንገድ ነው። ብራዘር፣ እግዚአብሔር የማንንም ሰው ህይወት በውጤቱ አይመዝንም። ስለሰምተህ አታውቅም? እግዚአብሔር የሰውን ህይወት በመንገዱ እንጂ በውጤቱ አይመዝንም። አንተ ስማኝ፣ እግዚአብሔር የሰውን ህይወት በልብሱ አይመዝንም፣ በመኪናው አይመዝንም፣ በወርቁ በቤቱ አይመዝንም። እግዚአብሔር የሰውን ህይወት የሚመዝነው በመንገዱ ነው። በሸለቆ ውስጥ የሚመራ ልዩነት ስለሆነ ነው። ያንተ ልዩነት ቅባቱ አይደለም፣ ሽቶ አይደለም። ያንተ ልዩነት የትምህርት ደረጃ አይደለም፣ ያለፍክበት መንገድ ነው። በሰዓት ውስጥ አልፈሃል፣ በውሃ ውስጥ አልፈሃል፣ በብቸኝነት ውስጥ አልፈሃል። እግዚአብሔር መንፈስንና እምነትን አጠንክረዋል። በደንብ አድርገህ አሜን በል።